ድምጻዊ ሆኖ የተወነው የሙሉ ዓለም የተወነው ገጸ ባህሪ አለ አይደለም ግን አሁን በቅርቡ የሆነ ስክሪፕት እያጠናው ነው ድምጻዊ ነው ተዋናይ አንዳንድ ፊልሞች ላይ በትወናም በዝግጅትም በድርሰትም ተሳትፎ ታደርጋለህና አንድ ፊልም ላይ እነዚህን ሁሉ ነገሮች መሸከም ምን ያክል ይከብዳል እንዴት ሳርገ ነው የምታጣጥመው በዛው ልክ ደግሞ ውጤታማ ስትሆንም እናይበታልና እንዴት አርገ ነው ያን መስመር የምታልፈው በጣም አስቸጋሪ በጥባጭ የሚባል ማለት ሰው ማይሆን ማለት በቃ በጣም አስቸጋሪ ቤተሰብ አስቸጋሪ እናቴም ስትቆጣኝ ነው በቃ ሞትልሻለሁ ምናምንና እንዲ ኤሌክትሪክ ወይኔ ምናምን ይወድቃለሁ ያኔ ምንም አክቲንግ የሚባል ሐሳብ የለኝ ምናምን መንትያ ወንድሜ ነው ታዬ ይባላል ሙሉ አለኝ ጸጥ በቃ ምንም እንደሞተ ሰው ነው የሆንኩት ሙሉ አለና ብላችሁ ከዛ አጎቶቼ መተው ይመክሩኛል መቼ ነው ሰው የምትሆነው አንተ ምናምን ይሉኝ ነበርና ከዛ ልክ አንድ ቀን በቴሌቪዥን ታየው በዘፈን ነው እንደውም የመጀመሪያ በቴሌቪዥን የታየው በቃ እናቴ ሆነችውን በቃ በዚህም በዛም ስልክ ይደወላል ከዛ በኋላ ራሴን አስከበርኩኝ ካለሁበት በስራ ጉዳይ ስወጣ ከቤት ገጥሞኝ ሰው ቀሎ እኖኛ ሰው እናን ያየኔ ማን ይመልሰው እንዳልነግራት ምርጬ እንዳልነግራት ነፍሱን ይማር ባባ በጣም የአክቲንግ እንትኑ ደስ ይለኝ ነበር የመረዳት አቅሙ ስክሪፕት የሚያወራበት መንገድ እና ያስቀናኝ ነበር ባባ ያኔ እንግዲህ እኔ እንትንም ዝግጅትም ላይ በደንብ ከዛ 300,000 ላይ አብረን የጀመርነው ምናምን እሱ ከዛ በፊት አንድ ፊልም አለው እሱ እንትን ይለኛል ባው ያስቀናኛል ባባ አቅሙ ችሎታው ምናምን እና ደግሞ አንዳንድ ደግሞ ልክ እንዳለም ሰገድ ደግሞ ጸጋ የተሰጣቸው አሉ ማለት እነሱን ሳይ በቃ በጣም እንትን እላለሁ ደስ ይለኛል አክት ማድረግ ጓጓለሁ ያው እኩዮቼም ስለሆኑ ምናምን ተስፋ የቆረጥክባቸው አጋጣሚዎች ነበሩ በዚህ ሙያ እንደው ይሄ ሙያ አርገፍ አርጌ ትቼ ሌላ ህይወት መንገድ ላይ ራሴ ማግኘት ፈልጋለሁ ያልክበት አጋጣሚ ነበር ከዚህ ብንጀምር ደስ የለም አለ ማለት እኔ እስከ መጨረሻው አይደለም እንደዚህ ተስፋ ቆርጣት አልቆርጥም ገና ከዚህ በላይ ቢመጣም አልቆርጥም ማለት በቃ እስከ እድሜ እስካለ ድረስ እዚህ ሙያ ውስጥ ነው የምገኘው ነው በጣም የተለየ ነገር አያጓጓኝም የሆነ ነገር ማለት አለብኝ ብዬ ስለማስብ ነው እዚህ ሙያ ውስጥ ያለሁት የምሰራው የሆነ ትልቅ ነገር ሰራለሁኝ የሚታየኝ አለ እኔ ሰዎች በቀዛች ቦታ ላይ የማይባቸው ነገር ነው ፈልገው ይመስለኛል ደስተኛ እንዲሆኑ ከዛ እኔ የምትደርስ አይመስለኝም ያቺ ቀን በቃ ሐሙስ እሺ ይላል ሐሙስ ስትደርስ በቃ ጭንቅ ነው በቃ ፋተኛው ገላ ተቀጣ ተማረ ዛሬም ጾመኛ ነው ሲያስብሽ አደረ አንቺን ማለት ከቀረ ሕይወት ምኑን ሰመረ